ሰላም እንዴት ናችሁ? መቼም ምንድነው ሳይሰማ ጆሮ ምንድነው መስከረም አይጠባም፣ ጉድ ሳይሰማ መስከረም አይጠባም የሚል አባባል አለ በሀገራችንና የሰሞኑን የዓለም አቀፍ ሚዲያዎችና ጋዜጦች ላይ ሲንሸራሸር የነበረው የዲሞክራቲክ ኮንጎ ፕሬዝዳንት ፌሊክስ ቲሼዴ የሚባሉት ሰውዬ የ66 ዓመት ሰው ናቸው። አሁን ዲሞክራቲክ ኮንጎን በመምራት ላይ ያሉ ሰው ናቸው። ባለፈው ትዝ ይላችሁ እንደሆነ የአፍሪካ ዓመታዊ ሊቀመንበርነት ኮንጎ በያዘች ጊዜ ግብጽ ጠርታ ብዙ ልታግባባቸውና በአባይ ጉዳይ ላይ ሳይድ እንዲይዙ ብዙ ተሞክሮ እምቢ ያሉ ሰው ናቸው። በዚህ እንኳን መመስገን አለባቸው። ግን የሰሩት ቅሌት በጣም በሰፊው ዓለም መገናኛ ላይ እየተወራ ነው። ይሄ ምንድነው? የውጭ ጉዳይ ሚኒስትራቸው የ43 ዓመቷን የውጭ ጉዳይ ሚኒስትራቸው ቴሬዛ ዋግነር የሚባሉትን አስረግዟል የሚል ነው። ሰውየው ሚስት አላቸው። ይህን ሪፖርቱን ለመንግስትና ለፖለቲካ ድርጅቶች ያቀረቡት የሰውየው ቀዳማዊ እመቤት ናቸው። የውጭ ጉዳይ ሚኒስትሯን ፕሬዝዳንቱ በማስረገዛቸው ስልጣን ይልቀቁ፣ በተለይ የውጭ ጉዳይ ሚኒስትሯ ስልጣን ይልቀቁ ብሎ ጣውንታቸው በከፍተኛ የሆነ ግፊት እያደረጉባቸው ነው። በዛ በኮንጎ ከ2 ዓመት በፊት የግብርና ሚኒስቴር የነበሩ ሰውዬ ምክትል ሚኒስትሯን አስረግዘው እንደዚሁ ዓለም ጉድ ብሎ ነበረ። ሁለቱም ባለትዳሮች ናቸው፣ ፕሬዝዳንቱም የግብርና ሚኒስትሩም እና የግብርና ሚኒስትሩ ለፓርላሜንቱ ቀርቦ መጠይቅ ሲደረግላቸው በአጋጣሚ የተፈጠረ ነው ብሎ ነው መልስ የሰጡት። እስቲል አሉ በስራቸው ላይ ሁለቱም ማለት ነው። እና አፍሪካ ስንል እኮ በጣም የሚገርም ነገር እኮ ነው ያለን። የኛ መሪዎች፣ የአፍሪካ መሪዎች እንደው አብዛኞቹ አይደለም ሀገርን ሊመሩ በፖለቲካ ሊመሩ አይደለም የራሳቸውን ባህሪ እንኳን መግራት የማይችሉ ነውር የሆነና ያልሆነ ነገር እንኳን ለይተው የማያውቁ ነውር ብርቅ ለማድረግ ደረታቸውን ነፍተው የሚያደርጉ እኮ ናቸው አብዛኞቹ። አሁን በቅርብ አይታችሁ እንደሆነ የኡጋንዳው ዩዌሪ ሙሴቬኒ በ80 ምናምን ዓመታቸው ድጋሚ ምርጫ በ40 ምናምን ዓመት አልበቃኝም ብሎ እንደገና ተመርጠዋል። ከተመረጡ በኋላ ያደረጉት የዓለም ጆሮ በጣም በቃ ለሳቅ ምንጭ የሆነ ነገር ነበር። የመከላከያ ሚኒስቴር ያደረጉት ልጃቸውን ነው። የጤና ሚኒስቴር ያደረጉት የልጃቸውን ሚስት ነው። የትምህርት ሚኒስቴር ሚስታቸው ነች። የገንዘብ ሚኒስቴር ሴት ልጃቸው ነች። እንደዚህ አድርገው ሀገር ያችን ለምለም ሀገር ኡጋንዳን አውቃታለሁ፣ ለአጭር ጊዜ ቆይቼባታለሁ። ለምለም የጥጋብ ሀገር፣ ደስ የምትል ሀገር፣ ህዝቡን በጣም ሰው ወዳድ የሚያምር ሀገር ነው። ባለመታደል ከኢዲ አሚን በኋላ እኚህ ሰውዬ ህዝቡን ሊለቁት አልቻሉም። ቀንበር ሆኑበት ለህዝቡ። ህዝቡ ጥሩ ሆኖ ሳለ እኚህ ሰውዬ ስልጣን ሙጭጭ ብለው ከማለታቸውም በዘመዶቻቸው ሀገሪቱን ልክ ንጉሳዊ ስርዓት በሚመስል መንገድ ሀገሪቱን እየተቀራመቷት ነው። እቺ ነች አፍሪካ እንግዲህ የምንላለን። እና አንዳንዴ እየየም ሲደላ ነው የምንለው እኛ ጋር በብሔር ደረጃ የሆነ ሰው ብዙ ስልጣን ያዝ ብለን ነው አይደል የምናማረው። የባሰም አለ። በተቻለ መጠን ሰዎች ፍትሃዊ የሆነ አገልግሎት እንዲያገኙ ያ ቢሆን ጥሩ ነበር። አካታች ቢሆን ጥሩ ነበር። ስርዓቶች ሁሉ አካታች ቢሆኑ ጥሩ ነበሩ። ካልሆኑ እንኳን ቢያንስ ከመጥፎ የተሻለውን ለመምረጥ አስተዳደራዊ ነገሮችና ፍትህ ነገሮች ላይ፣ ማህበራዊ ነገሮች ላይ፣ የጤና ጉዳዮች ላይ፣ የትምህርት ጉዳዮች ላይ ፍትሃዊነት መኖሩን ነው ቼክ ማድረግ ያለብን ማለት ነው። የባሰም ስላለ ስላዳመጣችሁኝ አመሰግናለሁ። ለፈገግታም እንዲሆናችሁ ለጠቅላላ እውቀትም ጎግል አድርጋችሁ ማየት ትችላላችሁ። እውነተኝነቱ የሚገርም ነገር ነው። የውጭ ጉዳይ ሚኒስቴሯን አስረገዟት። ማይ ጋድ! ፕሬዝዳንቱ ባለትዳር ናቸው። በጣም እኮ የሚገርም ነው። በጣም ይሄም እንግዲህ አጋጣሚ ነው ሊሉት ነው። በስራ ምክንያት መቀራረብ ተፈጥሮ ነው ሊሉን ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ለፈገግታም ይሆናል ብዬ ነው። እግዚአብሔር ይስጥልኝ።